አፈር የሚበላው። ሲምባ በትክክል ብሏል። ይህንን ነገር ደግሞ ራሳችንን መጨረስ ያለብን። አሁን እኮ በትክክል እየሄድን ነው። ያንን ክፉ ሰው መቀመቅ የሚከቱ ብዙ መረጃዎች እጃችን ላይ ያሉ። ምናልባት ቪዲዮን ለተፈራ ብንልክለት የልጆቹን ቤተሰብ እንታደግ ይሆናል። ይህ ነገር ጥሩ አይመስለኝም። ምናልባት ይህን ቪዲዮ ለሰውየው ሰዎች ብንልክ ሰውየው ለበቀል የሚነሳሳ ነው ይመስለኝ አይመስላችሁ? እኔ የምለው በስልክ የቀረጽነውን በጠቅላላ ማህበራዊ ሚዲያ ላይ ብንለቀውስ በቂ አይደለም? ለምንድን ነው ልክ የማይሆነው? ብዙ እናቶች እኮ ልጆቻቸውን አረብ ሀገር ልከው ድምፃቸው ሲጠፋባቸው ዝም ብለው እያለቀሱ እኮ ነው። ስለዚህ ለእሷም እፎይታ ነው። እንደገና ደግሞ እንደ አዲስ ልጆቿን ለመላክ ለተዘጋጀች እናት ደግሞ ይሄ የማንቂያ ደወል ነው ሊሆናት የሚችለው። የማህበራዊ ሚዲያው ጉዳይ ከተነሳ እኔ ጋር አንድ ጥሩ ሀሳብ አለ። ምንድን ነው እሱ ዳጊ? ምናልባት እኮ በአጋጣሚ እንደዚህ የታገቱ ሴቶችን ካገኘን እውነቱን እነሱ እንዲያወጡ ማድረግ እንችላለን። ሀሳቡ ጥሩ ነው፣ ግን እነዛን ሴቶች ከተፈራጅ እንዴት እናወጣለን የሚለው ነው ዋናው። ይሄ ማለት ከአንበሳ መንጋጋ ስጋ ፈልቅቆ እንደማውጣት ነው። አልገባኝም። ለሞሬ ነገር ስንነጋገር ለምንድን ነው እርስ በርስ የሚታዩት? ዝም ብለን ነው አባዬ። ያው እንዳልከው ሴቶቹን ከተፈራ እጅ መውጣት በጣም ከባድ ነው። ዝግጁ ናችሁ? እኔም ዝግጁ ነኝ። ኑሐሚን የወንዶች ሚስጥር ውይይት በሙሉ ሰምታለች። በደስታ በአያትነት ስሜት ተሞልቶ የነበረው አቶ ላይኩን ልብ የኑሐሚን ፍርሃት ሲመለከት በከባድ ሐዘን ተጫነው። ያወራችሁትን ነገር በሙሉ ሰምቻለሁ አለች ኑሐሚን ድምጿ እየተንቀጠቀጠ። አልገባኝም ጋሺ፣ ቆይ ይህ ተፈራ የሚባለው ሰውዬ ማን ነው? የአቶ ላይኩን ለኑሐሚን ስጋት ለማስታገስ እየሞከረ ስለ እሱ አሁን አንቺ መጨነቅ የለብሽም፣ ይልቅ አያት ልታደርግኝ እንደሆነ ሰምቻለሁ። በጣም ነው ደስ ያለኝ፣ እውነት በጣም ኮርቼብሻለሁ የኔ ልጅ አላት። ኑሐሚን ግን አልተረጋጋችም። ወደ ባለቤቷ ናሆም ዞረች። አንተ እኮ የልጅ አባት ልትሆን ነው። እንዴት ነው በዚህ ሰዓት ህይወትህን አደጋ የሚጥል ነገር ውስጥ የምትገባው? ቆይ እናንተ ስለምንድን ነው ራሳችሁን አሳልፋችሁ ለሞት የምትሰጡት? ናሆም ሚስቱን አቅፎ አይኖቹን ከአይኖቿ ተክሎ እያባበላት፣ እኔ እናንተን የመጠበቅ ኃላፊነት አለብኝ። የቤቱ ትልቅ ልጅ ነኝ። እናቴን፣ እህቴን፣ አንቺን፣ አባቴን፣ ሁሉንም በተለይ ደግሞ በሆድሽ ውስጥ ያለውን ጽንስ መጠበቅ አለብኝ። ልጄ ሰላም ተወልዶ ማየት አለብኝ። እመኚኝ ከቤተሰባችን አንድም ሰው ሳይጎድል ይህንን ነገር በድል እናጠናቅቀዋለን። ድሮም ዝም ብዬ ተጨነኩኝ እንጂ የኔን ሀሳብ እንደማትቀበል አውቃለሁ። እንግዲህ ፍላጎታችሁ አይናችሁን ጨፍኖ እሳት ውስጥ መግባት ከሆነ ምን ይደረጋል አለች። አቶ ላይኩን በስጋትና በፍርሃት ውስጥ ተውጦ ከአቶ ተፈራ ቤት በድብቅ ባስቀመጣቸው ካሜራዎች የተቀረጹ አዳዲስ ቪዲዮዎችን ለሲምባና ለናሆም እያሳያቸው፣ የተጋለጡት አዳዲስ ወንጀሎች ግን ቀደም ብሎ ካዩት በጣም አሰቃቂ ነበረ። ዳጊ የቪዲዮውን ምስል እየተመለከተ ደነገጠ። ኑኑ እስኪ ተመልከቱ፣ አሁን መኝታ ቤቱ ከሌላ ሰው ጋር እያወራ ነው። እርግጠኛ ነኝ እዛች የህፃን አሻንጉሊት ውስጥ የሆነ ነገር አለ፣ ኮኬን ነው ያለው አለ ሲምባ በጥርጣሬ። ህፃናቱም ወደ ውጭ ሀገር ለሕክምና በሚሄዱበት ወቅት የተጠቀለለ አሸሽና ከባድ እጽ እያዘዋወሩ መሆን አለበት። በበጎ አድራጊነት ስም እናቶችን እያታለለ ህፃናቶችን አሻንጉሊት ውስጥ በሚሊዮን ዶላር የሚሸጥ እጽ እያዘዋወረ ነው ማለት ነው። በተጨማሪም ልጃገረድ ሴቶችን ወደ ውጭ እንልካለን በሚል ኤጀንሲ ከፍተው ግን የሰውነት አካላቸውን ንግድ እያዘጋጁ እንደሚሰሩም ደርሰንበታል። ለዛውም ዛሬ ማታ አንደኛዋ ሴት ልትወሰድ እየተዘጋጀች ነው። እነዚህ ሴቶች በህይወትና በሞት መካከል ናቸው አለ ሲምባ። ይህንን መረጃ ለፖሊስ ለመስጠት ጊዜ የለንም። ዛሬ ማታ ራሳችን ወደ ተፈራ ቤት ገብተን ሴቶችን ማዳን አለብን አሉ። በተፈራ መኖሪያ ቤት ውስጥ ደግሞ አስፈሪ ድራማ እየተካሄደ ነበረ። አቶ ተፈራ ኢንስፔክተር ዳዊትን እንደ ካደውና ካሜራ እንደተተከለ አውቋል።
ዳዊት ፊቱን ተንበርክኮ ይለምነዋል። እባክህ ጌታዬ እኔን ግደለኝ፣ ልጄን ግን ምንም አታደርግብኝ ሲል ዳዊት ተማጸነው። አቶ ተፈራ በክፉ በሳቅ በፊቱ ያለውን 3 እጣዎች አነሳ። ሂትለር ታውቀዋለህ? እርጉዟን ሴት አይቶ አዘነላት። ወደ መቃጠያው ካምፕ ከመግባቷ የጥቂት ደቂቃዎች እድሜ ጨመረላት። እኔም ለልጅህ እድሜ ሰጣታለሁ። አሁን 3ቱንም እጣዎች አንዱን አውጣ በድጋሚ። ዳዊት እየተንቀጠቀጠ አንዱን አወጣ። አቶ ተፈራ እጣውን አይቶ ሳቀ። በጣም አዝናለሁ። የገንዛ ልጅን እጣ ልጅ ላይ አወጣ። ዳዊት በድንጋጤ አበደ። እባክህ አቶ ተፈራ ሁሉንም ነገር እነግርሃለሁ፣ ሲምባ ምን አድርግ ብሎ እንደላከኝ እነግርሃለሁ እያለ ለመነው። ልጄን ብቻ ማርልኝ ማርልኝ እያለ ለመነው። ከዚህ ሁሉ አደገኛ ሌሊት በኋላ ጠዋት ላይ ናሆም ለባለቤቱ ለኑሐሚን ቁርስ አዘጋጅቶላት ወደ አልጋው አመጣላት። ናሆም ፊቷ ላይ ጭንቀት ላይ ቢሆንም ለባለቤቷ አፍቃሪነት ስትል ፈገግ ለማለት እየሞከረች ምግቡ ጨው ይበዛበታል፣ ዘይት ያንሰዋል አለ ናሆም እየቀለደ። በእውነት ይህንን ፈገግታሽ ነበር አጥቼ ስጨነቅ የነበረው አላት። ናሆም አለች ኑሐሚን እጁን ይዛ፣ ስለዚህ ነገር አለማሰብ አልችልም። ሁላችሁም የሆነ ሰላማዊ ቦታ ሂደን ብንኖር ደስ ይለኛል። እስኪ ራሳችንን ጥሩ ጊዜ እናሳልፍ። ስለ ናሆም የወዴ ውስጥ ያለውን ጽንስ እስኪ እንስብ። ለመሆኑ ለመጀመሪያ ልጄ ሴት ብትሆን ደስ ይለኛል አለ በፈገግታ ወሬውን ለማስቀየስ የሞከረ። ኑሐሚን ግን በናሆም ወሬ ማስቀየስ አልተሸወደችም ነበረ። ይልቁንም አብዝታ እየተጨነቀች ነበር። ለምን ይህን ቤት ሽጠን ሁሉም ቤተሰብ ሌላ ሀገር አንኖርም? ለምን ከዚህ ህይወት አንወጣም? ለምንድነው ግን ሁሌ ራሳችን ጭንቀት ላይ የምንጥለው? እያለች ለመነችው። ናሆምም ነገሩ እንዲቀላል ቢሆንማ ማን ማድረግ ይከብደዋል ብለሽ ነው? ነገሮች እንደምታስቢያቸው ቀላል አይደሉም። ወንዶቹ ተሰብስበው ሴቶቹን ሳያስጨንቁና ኃላፊነታቸውን ራሳቸው ወስደው ነገሩን ለመፈጸም በሚስጥር ይዘውታል። ናሆምም ፊት ለፊት ስለሰማች ብቻ ነው ለኑሐሚን የነገራት እንጂ ለዝናሽም ለኑሐሚንም ለኤሚን መናገር አልፈለጉም ነበረ። ከዛም አልፎ ደግሞ ዳግም፣ ሲምባ፣ ናሆም ብቻ በመሆን አቶ ተፈራን ለመጋፈጥ ነበረ ያሰቡት። አቶ ላይኩን ግን መቼም ቢሆን ሁሌ አብሯቸው እንደሚሆን ለራሱ ቃል ገብቶ እነሱ ቢሸሽጉትም እሱ ግን በጥርጣሬ አይቷቸው ስለነበረ አብሯቸው ለመቀላቀል ወስኗል። በመጨረሻም ሲምባ፣ ዳግም፣ ናሆም የታገቱ ሴቶችን ከአቶ ተፈራ እጅ ለማስመለጥና የወንጀል መረቡን ለመበጠስ የጦር መሳሪያቸውን ይዘው ከአንበሳ መንጋጋ ውስጥ ስጋ እንደማውጣት ነው የሚሆነው አለ ዳጊ የነገሩን ክብደት ለማስረዳት ያክል። ሲምባ መሳሪያውን እየፈተሸ ወደ ዳግምና ወደ ናሆም ዞሮ ዝግጁ ናችሁ ሲል ያልተጠበቀውና ጭራሽ እንዲሰማ ያልተፈለገው አቶ ላይኩን እኔም ዝግጁ ነኝ አለው። አብረን ያለ ነው ሲል መጣ። በዚህ ምሽት የፍትህና የጭካኔ ትልቅ ፊልሚያ በአቶ ተፈራ ግቢ ውስጥ ሊጀመር አለመሆን ተጫጭኗል። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግ እና ለወዳጆቹ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።